ከች ብዬ የላችኋለሁ። ጉድ አፍተርኖን ብዬ ነው እንግዲህ ከች የምንለው ማለት ነው። እና በጣም የማደንቃቸው አሉ። እነማ የመዳም ቅመሞች፣ የኛ ጀግኖች፣ የኛ መልካሞች፣ የኛ የዋሆች ደግሞ ማትረሱት ነገር ነው የሚገርመኝ። እና እንደዚሁም ደግሞ ሀይሚዬ ላይ ሼር ነው አይዶን ነው ያው ቲክቶክም ብዙ አላቅም እንደነገርኳችሁ እኔ ማላቀውን ነገር አላቅም ነው የምጠራጠረውን ነገር አላቅም ነው ምለው። እና የስተርዴ የምወዳቸው ሜንሽን ነው ዘርዬ ሜንሽን ነው አላላችሁኝም? ይኸውላችኋ አንዳንዴ መጠየቅ እንዴት እንደሚጠቅም። ስለዚህ የሀይሚትዬ የጨረቃ ፋሚሊዎች እንደዚሁም ደግሞ የመዳም ቅመሞች የኛ ስማርት ሀይሚትዬ ላይ ሜንሽን አድርገው የረሳንልሽ መሰለሽ ወይ በማለት ማለት ነው። የረሳንልሽ መሰለሽ ወይ እያሉ እንግዲህ የሆነ ታይም ላይ እኔ በጣም ያደነኳቸው የመዳም ቅመሞች በጣም ነው ያደነኳቸው። ቆይ ሜንሽን ያደረገችውን ስማርቶች ናቸው ሀይሚዬ ላይ ሶሪ ቆይ ላስገባ። ቅመምዬ እሙሽ አዲስ አበባ ስትመጣ እማሳያችሁ ነገር አለ ብለሽን አሳይና አረሳንልሽም። ኦኬ ሀይሚዬ እና እኔ ያሳቀኝ ምን መሰላችሁ? ጽሁፉ ማለት ነው ውዶቼ ማለት ነው አረሳንልሽም። ኦኬ ኤቭሪባዲ ዶንት ፎርጌት ዩ አር ፕሮሚስ ፎር መዳም ቅመም። ኦኬ ሀይሚትዬ ማይ ስዊት ማለት ነው የኛ ጨረቃና እኔ ሀይሚዬ ከወንድም ከሴትም ትበልጣለች። ጉረኛ አይደለችም፣ ስማርት ናት፣ ሚዲያው የምታንቀጠቅጥ አስተማሪ ናት እላለሁ እኮ ገባችሁ? እኔ አይዶን እኔ እንዴት አድርጌ ልግለጻት ውዶቼ። ለምን አንዳንዴ ውዶቼ ልታይ ደብቁኝ ይመታል የሚባለውን ነገር ታውቃለች። አንደኛ ነገር፣ ሁለተኛ ነገር ደግሞ የተረጋጋች ናት። ገባችሁ? እንደ ማንም አይደለችም፣ እንደ ወንድም ከሴትም በላይ ናት ሀይሚትዬ ማለት ነው። እና እኔ ሀይሚዬን እንዴት አድርጌ እንደምገልጻት አላውቅም። የታላቅ ታላቆቿን አስተማሪ ናት። ሺስ ቲቸርስ ማለት ነው። ባይዘው እኔ ራሴ እንደዚህ አይነት ነገር ነው ደስ የሚለኝ ማለት ነው። ይሄ ቶሎ የሆነ ነገርን ቶሎ ያለ ማሳየት በቃ ተግባር ላይ ስታውሉት ማለት ነው። እና ሀይሚዬ በጣም ነው እኔ እንጃ ቃላት ያጥረኛል። የኛ ጀግኖች ደግሞ ለማንም የምትተርፉ የመዳም ቅመሞችዬ እንግዲህ ሀይሚትዬ ያው እናንተም ደስ እንዲላችሁ የሆነ ታይም ላይም በነ ጨረቃ ስም የምንሰራው ነገር አለ ያኔ ሲሉ ነበር። ሌላው ደግሞ ማዘርና ሀይሚዬ የተናገሩትን አያን ፎርጌት ይቅርታ ቲክቶክ ላይ ሲዟዟር ነው እንጂ ትዝ ያለኝ ማለት ነው እንጂ ሀይሚዬ ከማዘር ጋር የተናገረችው ትዝ አላለኝም ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ በጠዋቱ ኦ ማይ ጋድ እንዴ ሌሊት ነው ተማሪ ተቀብዬ በቃ እንቅልፍ እምቢ ሲለኝ ማለት ነውና ሲቀጥል ውዶቼ እንግዲህ ከች ብያለሁ። ትላንትና ባስረዳችሁ መሰረት ቴንኪው ብያለሁ። መጠየቅ ይጠቅማል። ሀይሚዬ ላይ ሜንሽን የሚያደርጉትን ላሰማችሁ ማለት ነው። ሶሪ ሰራሽ ያሽኝ በጣም ጎበዞኛል። እድሜ ላንቺ መጥቻ ያለ አረታ ያለሽ የምር ቤተሰብ ለእናንተ እናሳያቸዋለን። እሺ ምንድን ነው ምናምን እያሉ ነው። ይህን ጥያቄ ምን ጀምረው ነው ብለው የተዘጋጀው አሁን ያወራ ነው። ሙሺ ካመጣሽ ቃል ገባላችኋል፣ አሳያቸዋለሁ ምን እንደጀመርኩ ማለት ነው። ሙሺ ካልመጣላቸዋል ያው ሆዳቸው በጉጉት አይገምቱም፣ በእርግጠኝነት አይገምቱም። ግን ደግሞ እኔ እህታችሁም አልገመትም። አንድ ሰዓት ሳይሞላ ነው እንደያየሁት። ምን አለች? እንዴ አትረሱም እንዴ? አይኗን በማፍጠጥ አፏን በመያዝ በመሳቅ ሀይሚትዬ የማይስዩት እንዴ! እኔ እኮ የመዳም ቅመሞች እኮ ጀግናዎች ናቸው። ባይዘዌ እንደነገርኳችሁ ሳዳምጠው አያምር ሚንበርስ አስታወስኩት ማለት ነው። ገባችሁ? ግን ሁሌ ማስታወሰው ምንድን ነው በነጨረቃ ስም የሆነ ነገር እናደርጋለን ያለው ብሩኬ፣ እንደዚሁም ደግሞ ከጾም በኋላ አዲስ ነገር አለ ያለው እሱን ኔቨር ሴቭ አድርጌያለሁ በሚሞሪ ማለት ነው። ይሄን ሳዳምጥ ደግሞ እንዳስታውስ አደረጋችሁኝ። የመዳም ቅመሞችዬ፣ የኔ መልካሞች፣ የኔ
እኔ እንጃ እንዴ ብዬ ልግለጻችሁ ያረቢ። እና ሀይሚዬም ተገርማለች። ያው ድምፁን ማስገብቼላችኋለሁ እና እንዳያችሁት ነው እንግዲህ ሀይሚትዬ በፕሮሚሷ መሰረት ባይዘው የሆነ ነገርማ ሀይሚዬ ታደርጋለች። ስማርት ናት። ግን ምንድነው አንዳንዴ ምን አለ መሰላችሁ አሁን የመዳም ቅመሞች እንድትደሰቱ እናንተ ደስ እንዲላችሁ የምትሰራውን ስራ ብታሳያችሁ ደስ ይለኛል። አንዳንዴ ሳስበው ደግሞ እንደኔ ዝም ብላ ስራዋን ብትሰራ ይሻላል መሰላችሁ ውዶቼ። ወዳጅም እንዳለ የሆነ ጀለስ የሚባል ነገር አለ። ገባችሁ? ፎር ኤግዛምፕል አሁን የሆነ በረብሻው ሰዓት ማለት ነው ዩ ሪሜምበር ኤቭሪባዲ ጋይስ ማለት ነው። በረብሻው ሰዓት ብሩኬ የዋህነትም ስላለበት ነው። ዛታይም በጣም ሚስቴክ ነው። ገባችሁ? በረብሻው ሰዓት መኪናም ሲገዛ ቤትም ሲያደርግ ላይክ አሳይቶናል። በረብሻው ሰዓት ማለት ነው፣ ታይሙ ባልነበረበት ሰዓት። ከዛን በኋላ የብሩክን ጊፍት አይታችሁታል። ለብሩክ የሚሰጠውን ጊፍት አይታችሁታል። አንዳንዴ እንደውም ጊፍት የሚያጣበት ታይም አለ፣ እንደ ድሮ አይደለም። ገባችሁ? እና ይሄን ነገር ስላችሁ ወደ ሌላ ነገር እንዳትወስዱ ውዶቼ። ለምን በቃ በሚለው የሆነ የምትሰሩትን ነገር ሞርዛን በሚዲያ የተገኘን ነገሮችን ለሰው አይንም ጥሩ አይደለም። ገባችሁ? ሀይሚትዬ ትደግልን፣ የኛ ጀግና ደክማ ነው፣ ብዙ መስዋዕት ከፍላለች። ረቢ ነው የምላችሁ። የቡታጅራ ሰው እናት ሳይቀር ተዘቅዝቆ ነው፣ እናት ሳይቀር ሪፕ ተብሎ ነው፣ ብዙ ነገር ማለት ነው። እና ይገባታል። ሲያንሳት ነው የፈለገችውን ማድረግ ትችላለች። ግን ሺዝ ስማርት ናት። ገባችሁ? ለብዙዎቻችን አስተማሪ ናት። እና እንግዲህ አሁን ሱፐር ማርኬትም ሆነ ምንም ሆነ ሰርፕራይዝ ታደርጋችኋለች። ሀይሚትዬም ገርሟታል። እንዴት አረሳችሁትም እያለቻችሁ ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ እኔ ራሴ በጣም በመዳም ቅመሞች ስማርትነት እየሳኩ ነበር። የማይረሱት ነገር ባይዘው እኔ ራሴ አረሳም በብዛት። ግን ይሄን እንዴት እንደረሳው ነው ግን ያው ሳዳምጠው እንትን አልኩ፣ ሪሜምበር አደረኩ እንግዲህ። እና እንግዲህ ሀይሚትዬ የመዳም ቅመሞችም ደስ እንዲላቸው የእነሱም ውጤት ስላለበት ማለት ነው። ለምን ውዶቼ ማለት ነው እኛን ተውን። ማንኛውም በሰራው ሚዲያ ላይ በሰሩት 85% እናንተ ናችሁ ውጤቱ። ገባችሁ? እና ሀይሚዬ ቲቸር ናት። እኔ በጣም አድናቂዋ ነኝ ከምነግራችሁ በላይ ማለት ነው። በጣም አስተዋይ ናት። በጣም ስማርት ናት። በቃ የተረጋጋች ናት። ስናቀፍ 2 ዓመት ሙሉ ዝም ብላ ነው ስራዋን በቃ ምሰራ። ምንም ትስራ ምንም ታድርግ፣ አንደኛ ነገር መልካምነት ለፈጣሪ ነው። ምስኪንን ታበላለች፣ ብዙ ነገር ታደርጋለች። ያን ነገር በሚዲያ ላይ አይደለም፣ ከምር እኛም በሰው ነው የምንሰማው። ለምንድን ነው? ከፈጣሪ ነው የሚገኘው። እና ልታይ አትልም። እናቴ ትላለች ልታይ ማለት ደብቁኝ ይመጣል ትላለች። ረቢ ነው የምላችሁ። እና ሺዝ ጀንትል። እኔ ሀይሜን እንዴት እንደምገልጻት አላውቅም። ብሩክም ማሻላ ምርጥ ሚስጥ ነው ያለክ፣ ኩራ። እኔ ራሴ የሀይሜትዬ አሽቃባጭ እንደውም ትረሱኛላችሁ ብዬ ነው እንጂ ዘር ለገበሬን የሀይሜትዬ አሽቃባጭ ብል ማለት ባይዘው ውዶቼ። በረብሻው ሰዓት በጣም ቆይቷል። 6 ወር 7 ወር በማ ጊዜ ነው? በሶስና በሊንዳ ጊዜ ማለት ነው። ዘር ለገበሬን ታቋታላችሁ። የአሽቃባጭ ኮሜንት አሽቃባጭ፣ አንቺ ደግሞ የምን አሽቃባጭ ነሽ? ከዛን አሽቃባጭ በየቁጭ ነው እና እንደዛ ነው ወዶቼ። ለማንኛውም ተተረተርኩባችሁ ማለት ነው። እንግዲህ ሀይሚትዬ ነገር ብተረተርም ማቆሚያ የለውም ማለት ነው። እና ደስ ብሎኛል። ለምን ሜንሽን አረጉላት? ሜንሽን ሲያደርጉላት ደግሞ እሷን መለሰች ማለት ነው። እነሱ ምን ይረሳል? የመዳም ቅመም ባይዘው ውዶቼ ማለት ነው። በርቱ ጓደኞች፣ የምወዳቸው የመዳም ቅመሞች ስማርቶች ናችሁ፣ ጀግኖች ናችሁ። በርቱና መዳም ቤት ስሩ። እሺ ስሩ ማለት ነው። ጠንክራችሁ ስሩ ከምንም በላይ ማለት ነው። ለመሰላችሁ ሞርዛን ኢትዮጵያና አረብ ሀገር ነው ዘሴም ቱማች ዲፍረንት። ኢትዮጵያ ብዙ ነገሮችን ፎርጌት እናደርጋለን። ከምር ነው የምነግራችሁ። ብዙ ነገሮችን ፎከስ አናደርግም። ስደት ላይ ግን ማሻላ ተባረካላ ነው። ረቢም በራሴም ስላየሁት ማለት ነው። እና ከድምፄም ያስታውቃል የኢትዮጵያ ድምፅና የስደት ዓለም ድምፅ። ዋይፋይ እያለ ፈትፍቱ ማያሰኛችሁ ከምር። እዚህ ጋር ስትሰሙ ችግር ነው፣ እዚህ ጋር ስትሰሙ እና ዋይፋይ እንደነገርካችሁ 600 እና 500 ነው። ርካሽ ነው ዋይዛው በዚህ አጋጣሚ። እና ጠንክራችሁ ስሩ የመዳም ቅመሞች፣ በራሳችሁ ኮንፊደንስ እንዲኖራችሁ በርቱና ስሩ። ስራ አትናቁ።
ጤና ካለ አተኙ። ከምር እኔ አሁን 6 ሰዓት ነው የተነሳው። ችንን ትታቢ የምትሄዳለች። እዚህ ቤት ደግሞ በፊት ከእንድንዚያ ጋር አልነበርኩም። አንደኛው ሆስፒታል ሄደ፣ አንደኛው ኔት ይጣሉት። ልጅቷ እንድንዚያ ናት ያለችው። እሱን ደግሞ ተቀብዬ ቁጭ ያደክማል፣ ግን ግድ ነው። ኢትዮጵያ ለመኖር ግዴታ እንደዚህ እንቅልፋተን ጤና ካለን መስራት አለብን። እናንተም እንደዚህ ማለት ነው። እዚህን ጢጥ እና ይበቃቸዋል። እንግዲህ ይሄን ያክል ከተተረከኩላቸው የሀይሚትዬ ፈትፋች ማለት ነው። የሀይሚትዬ አሽቃባጭ እና ወዳቸዋለሁ። እሺ አከብራቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ